ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምን አላችሁ? ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ እያደረስኩ ነው አክሊል ሄሩት አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን ለ84ኛው የአርበኞች በዓል አደረሳችሁ ሲሉ መልእክታቸውን አስተላልፈዋል። ቀደምት እናትና አባቶቻችን ነጻነት በደም አስከብረው ሀገር አውርሰውናል። እነዚህ ቀደምት አርበኞች በከፈሉት ዋጋ ዛሬ ቀና ብለን በነጻነት አደባባይ እንድንራመድ አድርገውናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ነጻነታችን የተሟላ እንዲሆን ዛሬ ኢትዮጵያ የሁለተኛው ዘመን አርበኞች ትፈልጋለችም ብለዋል። የሁለተኛው ዘመን አርበኞች ኢትዮጵያ ወደ ሁለንተናዊ ብልጽግና በማድረስ ነጻነቷ ሙሉ የሚያደርጉ ናቸውም ብለዋል። በፖለቲካ፣ በኢኮኖሚ፣ በማህበራዊና በዲፕሎማሲያዊ መስኮች በሚኖረው ሰላማዊ ጦርነት ድህነትና ኋላ ቀርነትን ታግለው የሚያሸንፉ አርበኞች መሆናቸውንም ገልጸዋል። የዚህ ዘመን አርበኝነት ትልቁ እውቀት ክህሎትና ዲሲፕሊን ነው። ወኔው የሀገር ፍቅር ቆራጥነትና ንጽህና ነው። ግቡ የኢትዮጵያ ብልጽግና ነውም ብለዋል። ኢትዮጵያን ታላቅ ለማድረግ ሁለቱም አይነት አርበኞች ያስፈልጋል። ይህ ዘመን ደግሞ ይበልጥ ሁለተኛው አርበኝነት ይሻላል። ይሄ ቀን የመጀመሪያው አርበኝነት መዘከሪያ፣ ለሁለተኛው አርበኝነት ደግሞ መሰረት ማጽኛ እንደሚሆን ተስፋዬ የላቀ መሆኑን ባስተላለፉት መልእክት ገልጸዋል። በምስራቅ አፍሪካ ቀጣናና የግብርና ስርዓትን ለማመዘን የዘርፉ ባለሙያዎች ዲጂታል የልምድ ልውውጥን መድረኮች ወሳኝ ሚና እንዳላቸው የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን ገለጹ። የምስራቅ አፍሪካ የልማት በይነ መንግስት ድርጅት የግብርናና የአየር ንብረት ለውጥ ጉዳዮች አማካሪ የባለሙያዎች ቡድን ይፋዊ የምስረታ መርሃ ግብሮች በቢሾፍቱ ተካሂዷል። ሚኒስትር ዴኤታው በዚህ ወቅት የአማካሪ ቡድን መቋቋም በቀጣናው ግብርናን ለማመዘንና ለአየር ንብረት ለውጥ ተጽዕኖ የማይበገር ለማድረግ ወሳኝ ሚና እንደሚኖረው ተናግረዋል። በተጨማሪም ከምግብ ዋስትናና ከአየር ንብረት ለውጥ ጋር የተገናኙ ችግሮችን ለመፍታት የሚደረገው የጋራ ጥረት እንደሚያግዝ ገልጸው በቀጣይ የሚያከናውኗቸውን ተግባራት ውጤታማ እንዲሆኑ በቁርጠኝነት መስራት እንደሚገባ አስገንዝበዋል። በመርሃ ግብሩ ላይ የኢጋድ አባል ሀገራትና የአጋር ተቋማት ተወካዮች የተሳተፉ ሲሆን በቀጣናው በግብርና ዘርፍ ያሉ ተግዳሮቶችን ለመፍታት እየተከናወነ ያሉ ተግባራት በተመለከተ ውይይት ተደርጓል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ከኢትዮጵያ አርበኞች የሀገር ፍቅርና ትጋትን ልንማር ይገባል ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት 84ኛው የአርበኞች የድል በዓል ተከብሯል። ስማቸው ታፈረ ዝርዝር አለው። ኢትዮጵያውያን አርበኞች የሀገር ፍቅርና ትጋት ልንማር ይገባል ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት 84ኛው የአርበኞች የድል በዓል ተከብሯል። በመርሃ ግብሩ ላይ ፕሬዝዳንት ታዬ አጽቀሥላሴ በአርበኞች መታሰቢያ ድል ሐውልት የአበባ ጉንጉን አኑረዋል። ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የጥንታዊ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን፣ የሀገር መከላከያ ሰራዊት አመራሮችና አባላት፣ የተለያዩ ሀገራት አምባሳደሮች እንዲሁም ጥሪ የተደረገላቸው እንግዶች በመርሃ ግብሩ ላይ ታድመዋል። ፕሬዝዳንት ታዬ አጽቀሥላሴ በዚህ ወቅት እንዳሉ ድሉ የፋሽዝምና ቀይ ግዛት እሳቤ ዳግም እንዳያንሰራራ ያደረገ ነው ብለዋል። ይህንንም ብርቱ ተጋድሎ ለዓለም ያሳየንበት መታሰቢያ በዓል መሆኑን ገልጸዋል። ከኢትዮጵያውያን አርበኞች የሀገር ፍቅርና ትጋት መማር ለሀገር እድገት ጠንክሮ መስራት እንደሚገባም አስገንዝበዋል። አሁን የኢትዮጵያውያን እድገት ግስጋሴ ማቆም ሆነ መግታት የማይቻልበት ደረጃ መድረሱንም ገልጸዋል። የሀገር መከላከያን በመወከል ንግግር ያደረጉት የመከላከያ ሰራዊት ስነ ልቦናና ግንባታ ዋና ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን በበኩላቸው አርበኞች ከሀገር ፍቅር የመነጨ ስሜት ነው ብለዋል። ዕለቱን ለነጻነትና ለብሔራዊ ክብር መስዋዕትነት የከፈሉ የሚታወሱበት መሆኑን ገልጸው ለአሁኑ ትውልድም ለሀገር የተከፈለ ዋጋ ልናሳውቅ ይገባልን ብለዋል። የጥንታዊ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን ድሉ ኢትዮጵያ ራሷን ያጸናችበት የድል በዓል መሆኑን ተናግረዋል። በዓሉን በሚመጥን መልኩ በተዋበ አካባቢ በመከበሩ የተሰማቸውን ደስታ ገልጸው በ4 ኪሎ አካባቢ የተገነቡ መሰረተ ልማቶች ለበዓሉ ድምቀት መፍጠሩንም ጠቅሰዋል። ወጣቱ ትውልድ በሰላምና በልማት ግንባታ ስራዎች ላይ ይበልጥ ርብርብ ማድረግ እንዳለበትም አስገንዝበዋል። አዲሱን የኢ-ፓስፖርት አገልግሎት መስጠት የሚያስችሉ 15 አዳዲስ ቅርንጫፎች ወደ ስራ ለማስገባት መታቀዱን የኢሚግሬሽንና ዜግነት አገልግሎት ገልጿል። ቁም ነገር ሽፈራው ዝርዝር አላት።
የኢሚግሬሽንና ዜግነት አገልግሎት ከዚህ በፊት ይሰጥበት በነበረው አሰራር በቀን ከ7 እስከ 8,000 ቅርንጫፎችን ጨምሮ ያስተናግድ የነበረ ሲሆን የተገልጋዮችን ቁጥር ለማሳደግ አዳዲስ ቅርንጫፎችን እንደሚከፍት አስታውቋል። አዲሱን የኢ-ፓስፖርት አገልግሎት ለመስጠት በክልሎች 11 በአዲስ አበባ ከተማ አስተዳደር 4 የሚሆኑ አዳዲስ ቅርንጫፎችን ወደ ስራ ሊያስገባ መሆኑን የአገልግሎቱ የፓስፖርት አገልግሎት ዳይሬክቶሬት ዳይሬክተር ሙሉጌታ ታደሰ ገልጸዋል። አገልግሎት መስሪያ ቤቱ አዳዲሶቹን ቅርንጫፎቹን ሲከፍት በአጠቃላይ የሚኖሩት ቅርንጫፎች 26 እንደሚሆኑ ዳይሬክተሩ ገልጸዋል። በዚህም በክልሎች የሚገኙ ቅርንጫፎች ሁሉም የኢ-ፓስፖርት አገልግሎት እንዲጀምሩ ለማድረግ ዝግጅት መጠናቀቁን ጠቁመዋል። ለአቅመ ደካሞችና ወደ ተቋሙ መጥተው አገልግሎት ማግኘት ለማይችሉ ተገልጋዮች ፓስፖርትን ቤት ለቤት ለመስጠት የሚያስችል ዝግጅት መጠናቀቁንም ዳይሬክተሩ ገልጸዋል። የኢሚግሬሽንና ዜግነት አገልግሎት የአንድን ግለሰብ ባዮሜትሪክ መረጃ ጨምሮ የጣት አሻራዎችን፣ የፊት ለይቶ ማወቂያና የኤሌክትሮኒክስ ፒክስ ያካተተ አዲስ ኢ-ፓስፖርት የካቲት 14 ቀን 2017 ይፋ ማድረጉን ይታወሳል። ነባሩና ኢትዮጵያ ከዚህ ቀደም ለ125 ዓመታት ተጠቀመበት የነበረው የማኑዋል ፓስፖርት የአገልግሎት ጊዜው እስከሚያበቃ ድረስ ስራ ላይ እንደሚውልም ተገልጿል። አነስተኛና መካከለኛ ኢንተርፕራይዞች ይበልጥ ውጤታማ እንዲሆኑ የሚያስችሉ ተግባራት እየተከናወኑ መሆኑን የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ገልጸዋል። ብሌትነሽ ሾመ ዝርዝር አላት። አነስተኛና መካከለኛ ኢንተርፕራይዞች ይበልጥ ውጤታማ እንዲሆኑ የሚያስችሉ ተግባራት እየተከናወኑ መሆኑን የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ገልጸዋል። 3ኛ ቀን ያስቆጠረው ኢትዮጵያ ታምርት ኤክስፖ አነስተኛና መካከለኛ ኢንተርፕራይዞችን ማብቃት ማሳደግና ተወዳዳሪነት ሽግግር ማፋጠን በሚል ርዕሰ ጉዳይ ውይይት አካሂዷል። በመድረኩም ኢንዱስትሪ ሚኒስቴር፣ የስራና ክህሎት ሚኒስቴር፣ የኢኖቬሽንና ቴክኖሎጂ ሚኒስቴር፣ የኢትዮጵያ ኢንተርፕራይዝ ልማት ኢንስቲትዩት፣ የኢትዮጵያ ልማት ባንክና ሌሎች ባለድርሻ አካላት ተገኝተዋል። የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ በዚህ ወቅት እንዳሉት አነስተኛና መካከለኛ ኢንተርፕራይዞች ፖሊሲና ስትራቴጂ በመቅረጽ ይበልጥ ውጤታማ እንዲሆኑ እየተሰራ ይገኛል ብለዋል። በተለይም ከአቅም ግንባታ አኳያ በርካታ ውጤታማ ስራዎች መሰራታቸውን ገልጸዋል። የኢንዱስትሪዎች ማነቆ የሆነውን የመስሪያና መሸጫ ቦታዎች ችግር በመቅረፍ በተደረገው ጥረትም መሻሻል መታየቱን አንስተዋል። እንዲሁም የፋይናንስ አቅርቦት ችግራቸውንም ለመቅረፍ ከባንኮች ጋር ትስስር በመፍጠር ለመቅረፍ ጥረት እየተደረገ እንደሚገኝ ተናግረዋል። በተደረገላቸውም ድጋፍ የሚያመርቷቸው ምርቶች ጥራት እየጨመረ መምጣቱን ጠቅሰዋል። ከውጭ ቻይናና ሩሲያ ማስፈራሪያና የአንድ ወገን እርምጃዎችን ይቃወማሉ ሲሉ የቻይና የውጭ ጉዳይ ሚኒስቴር ገልጿል። ሁለቱ ሀገራት ፍትሐዊ የባለብዙ ዋልታ ዓለምን ለማድረግ በጋራ መስራታቸውን ይቀጥሉበታልን ብለዋል። በሌላ በኩል የቻይናው መሪ ሺ ጂንፒንግ በፑቲን ጥያቄ መሰረት ከሚያዝያ 29 እስከ ግንቦት 2 ድረስ በሩሲያ ይፋዊ ጉብኝት እንደሚያደርጉ ክሬምሊን አስታውቀዋል። ከዚህ ቀደም ፑቲን በቻይናና ሩሲያ መካከል ያለውን ትስስር ስትራቴጂካዊና ሁሉን አቀፍ ወዳጅነትን ብለውታል። ቻይናና የሩሲያ ቁልፍ የመኪና፣ ልብስ፣ ጥሬ ምርትና ሌሎች ምርቶች አቅራቢ ናት። ምዕራባውያን ግን ሩሲያ ላይ ማዕቀብ ጥለዋል። የቻይና የውጭ ጉዳይ ሚኒስትር ዋንግ ዊ የሩሲያ የተፈጥሮ ጋዝ በርካታ የቻይና ቤቶች ያሞቃሉ፣ ቻይና ሰር መኪኖችን በሩሲያ መንገዶች እየተጓጓዙ ነው ሲሉ ገልጸዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም